ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እናንተ ደግሞ ላይክ አድርጋችሁ እንድትጀምሩ በትህትና ጠየቅን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን ይዘናል። በአውሮፓ የመረጃ ክፍለ ጊዜያችን እንደተለመደው ትልቆቹን ክለቦች የተመለከተም ወቅታዊ የዝውውር መረጃ ልናደርሳችሁም ወደናል። ታላቆቹ ክለቦች በዝውውር መስኮቱ ላይ ነቃ ተሳትፎን ሲያደርጉ የተጠናቀቁ ዝውውሮች አሉ። በዚህ ሰዓት እጃችን ላይ የደረሱትን የባርሴሎና፣ የሪያል ማድሪድ፣ የጣሊያን፣ የጀርመን፣ የፈረንሳይ ሊግን ጨምሮ በርከት ያሉ የዝውውር መረጃዎችን ይዘናል። የዓለም ክለቦች ዋንጫም ቀጥሎ እየተካሄደ ይገኛል። ተጨማሪ መረጃ ይዘናል። የፊፋው ፕሬዝዳንት ዣን ኢንፋንቲኖም ትልቅ ዘመቻ ላይ ነን ብለዋል። በርከት ያሉ ጥንቅሮችን በአውሮፓ የመረጃ ክፍለ ጊዜ እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችም በዝውውር መስኮቱ ላይ የነቃ ተሳትፎን ማድረጋቸውን ቀጥለዋል። አንድ ክለብ በአንድ በጀት ዓመት ውስጥ 2 ጊዜ ስህተት አልሰራም ብሏል። በጣም አነጋጋሪውን መረጃ እናደርሳቸዋለን። ሲቲ ቤት የቡድን ዜና ተይዟል። ከዝውውር መረጃችን ጎን ለጎን ቼልሲም ወሳኙን ተጫዋቹን ሊለቅ ነው እየተባለ ነው። ምናልባት የቼልሲ ደጋፊዎች ላይወዱት ይችላሉ። ከዛ በተጨማሪ ከአጥቂ ዝውውር ጋር በተያዘ ለቼልሲ ደጋፊዎች እንደዚሁ የምናደርሳችሁ መረጃ አለ። የፕሪሚየር ሊጉ ክለብ ከሊቨርፑል ተጫዋች ለመውሰድ እስከ 40 ሚሊዮን ፓውንድ የማቅረብ እቅድ አለው ሲባል አንድ ዝውውርን ደግሞ በነፃ ለመጨረስ በሊቨርፑል በኩልም እቅድ ተይዟል። የሊቨርፑሉን ሰው ሪቻርድ ሂዩዝንም እናነሳለን። በመረጃ ክፍለ ጊዜያችን ሊቨርፑል ቤት የቡድን ዜና የዝውውር መረጃችን በዚህም ሰዓት እንደዚሁ እንደተጠበቀ ነው። ከአርሰናል ተጫዋች ማስፈረም ልምዳችን ነው ብሏል። ክለቡ አይደለም ያለው ተጫዋቹ ነው። ለመሆኑ ያ ክለብ ከአርሰናል ማንን ይወስዳል የሚለው ይጠበቃል። ከዛ በተጨማሪ ግን ጋብርኤል ማርቲኔሊ ዝውውር ጋር በተያዘ በርካታ መረጃዎች እየወጡ ይገኛሉ። ሰፋ ያለ መረጃ ይዘናል በዚህ ዝውውር ጉዳይ ላይ። በአርሰናል በኩል ከተጫዋች ዝውውር ጋር በተያዘ በርካታ መረጃ ነው ልናደርሳቸው ነው። ሚረር ስፖርት በተለይም ከደቂቃዎች በፊት ከአርሰናል ጋር ለየት ያለ የዝውውር መረጃ ይዞ ወጥቷል። የቼልሲው አንጋፋ ተጫዋች የነበረው ጆን ቴሪ አሁን በጡረታ ላይ ይገኛል ወይም የእግር ኳስን አቁሟል። ግን ከአርሰናልና ከቼልሲ ጋር በተያዘ የሰጠው ሀሳብ መነጋገሪያነቱ እንደቀጠለ ነው። ታደምጡታላችሁ። ማንቸስተር ዩናይትዶች ከወደ ላቲን ተጫዋች ተመልክተዋል። በጣም አስደናቂ ተጫዋች ነው። የኮቢ ሜይኖን ጉዳይ በተመለከተ የምናደርሳችሁ መረጃ አለ። አንድ የዩናይትድ ተጫዋችም አነጋጋሪ ድርጊቱ እንደቀጠለ ነው። ምን አድርጎ ማንስ የሚለውን በዚህኛውም ጥንቅራችን ይዘናል። ከኛ ጋር ከቆያችሁ እነኚህም ብቻ አይደሉም፣ በርከት ያሉ ጥንቅሮችን ታደምጣላችሁ። እናንተ ከኛ ጋር ስትቆዩ ላይክ እያደረጋችሁ እንድታበረታቱን በትህትና ጠየቅን። ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ እንደ ሁልጊዜው ልታጋሩን ትችላላችሁ። ለሀሳብ አስተያየታችሁ ለቀደመው ፕሮግራማችን ግን አስቀድመን አመስግነን ነው ስፖርታዊ ጥንቅሮቻችንን ከሀገር ቤት የምንጀምረው። በኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብሮች መካሄድ ጀምረዋል። የሸገር ከተማ ተወካዮች ኢትዮጵያ ቡናና ቅዱስ ጊዮርጊስ ጨዋታ ነበራቸው። እኛ ይህን መረጃ ስናጠናክር እጃችን ላይ የደረሰው የኢትዮጵያ ቡናና የንግድ ባንክ ጨዋታ ውጤት ነበረ። ጨዋታው ለተመልካች አዝናኝ ነበረ። 4 ግቦችን ተመለከትንበት። ግብ በማስቆጠር ኢትዮጵያ ንግድ ባንክ ቀዳሚ ነበሩ። ሁለተኛው ደቂቃ ላይ ኪቲካ ጅማ አስቆጠረ። ከዛ በኋላ ግን ቡናዎች ብልጫ ወስደው ነበረ። ወልደ አማኑኤል ጌቱ 31ኛው፣ እስራኤል ሸጎሌ 37ኛው ደቂቃ ላይ ግብ አስቆጥረው እረፍት ኢትዮጵያ ቡና 2-1 እየመሩ ነበር የወጡት። ከእረፍት በኋላ 76ኛው ደቂቃ ላይ ዮሐንስ ኪዳኔ ኢትዮጵያ ንግድ ባንክን አቻ ያደረገች ግብ ማስቆጠር ችሏል። ኢትዮጵያ ቡና ውጤቱን ተከትሎ ነጥቡን ከ59-60 በማድረስ በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድንን በመከተል ሁለተኛ ደረጃን ይዞ ማጠናቀቁን አረጋግጧል። ኢትዮጵያ ንግድ ባንክ በበኩሉም ነጥቡን ከ43-44ኛ ደረጃ ደርሷል። ቀጣይ ኢትዮጵያ ፕሪሚየር ሊግ ጨዋታዎችን ይጠብቃል። ስንተኛ ሆኖ ማጠናቀቅ እንደሚችል ለማወቅ አሁን ባለው ሂደት ግን በ44 ነጥቦች 11ኛ ደረጃ በጊዜያዊነት ተቀምጧል። ስለዚህ በዚህ ደረጃም ሊጨርስ ይችላል። ከዚህም ከፍ ዝቅ ሊል የሚችልበት አጋጣሚ ካለ ደግሞ በቀጣይ መረጃችን የምናካትተው ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ውድ ቤተሰቦቻችን ባየር ሙኒኮች ተስፋ አልቆረጡም ይላል መረጃው። የሌኪፕ ነው። ባየር ሙኒኮች ተስፋ ያልቆረጡት ደግሞ በኒኮ ዊሊያምስ ላይ ነው። ተጫዋቹ ባርሳን ለመቀላቀል ተስማምቷል። ባርሳም እሱን ለማስፈረም አብዛኛውን ስራ ሰርቷል። አሁንም ግን ባየር ሙኒክ ሰዎች 10 ሚሊዮን ዩሮ ዓመታዊ ደሞዝ እንደሚከፍሉት በዛሬው ዕለት ፕሮፖዛል አቀርበውለታል ለኒኮ ዊሊያምስ። እጅግ በጣም አስገራሚ መረጃ ነው። ተጫዋቹ ግን ከዚህ በኋላ ሀሳቡን ቀይሮ
ነው። የትኛውንም ክለብ ጥያቄ ለደሞዝ ብሎ ይቀበላል ተብሎ ባይታሰብም ባየር ሙኒክ ግን እስከ መጨረሻው ሰዓት በዚህ ዝውውር ላይ ተስፋ እንዳልቆረጡ ነው ሌኪፕ ያስነበበው። ሮናልድ አራሆ 100% በባርሴሎና እንደሚቆይ ተረጋግጧል። ዴኮም የቡድኑ አካል ሆኖ እንደሚቀጥል አረጋግጧል ስፖርቲንግ ዳይሬክተሩ። ዴኮ ግን ዛሬ ከጋዜጠኞች ጋር በነበረው ቆይታ በርካታ አወዛጋቢ ሀሳቦችን አጋርቷል። ለአብነት ያክል የሮናልድ አራሆን ቆይታ አረጋገጠ። ከዛ በተጨማሪ ዴኮ ያረጋገጠው ከፍራንኪ ዲዮንግ ጋር በተያያዘ ነው። ፍራንኪ ዲዮንግ በባርሴሎና እንዲቆይ እንፈልጋለን፣ ስለዚህ ከእሱ ጋር አዲስ ኮንትራት በማራዘም ሂደት ላይ ስራ ላይ ነን ብለዋል። ስለ ሁለቱ ተጫዋቾች ይህን ካለ በኋላ ስለ ማርክ አንድሬ ቴር ስቴገን ተጠየቀ። በዚህ ጉዳይ ላይ ተጨማሪ ነገሮችን ማለት አልፈልግም። ይህ የኔ ስራ አይደለም። የኔ ስራ ለአሰልጣኙ የሚበጁትን ተጫዋቾች ወደ ቡድኑ ማምጣትና ቡድኑን መገንባት ነው። ይህ ውሳኔ የኔ አይደለም ብሏል። እናም የትኛውንም ተጫዋች ኮንትራት ስለማስፈረም እኔ ዋስትና ልሰጥ አልችልም። ይህን ዋስትና ሊሰጥ የሚችለው አሰልጣኙ ነው። ስለዚህ የቴር ስቴገን ቆይታ በአሰልጣኙ ይወሰናል ብለዋል። የፍራንኪ ዲዮንግና የሮናልድ አራሆን ሲሆን ግን እሳቸው ራሳቸው ዴኮ ስፖርቲንግ ዳይሬክተሩ ቆይታቸውን አረጋግጠዋል። የጣሊያን ሴሪኤ በተጫዋቾች ኮንትራት ጊዜ ዙሪያ ያለውን ሕግ ለማሻሻል ማሰቡን የሀገሪቱ መገናኛ ብዙሃን አረጋግጠዋል። ሊጉ ክለቦች ተጫዋቾች ሲገዙ ለ5 ዓመታት ብቻ ውል እንዲፈራረሙ ያስገድድ የነበረውን ሕግ ወደ 8 ዓመት ለማሳደግ ማሰቡን የተገለጸው አዲሱ ሕግ የሚጸድቅ ከሆነም የሊጉ ክለቦች የፋይናንሻል ፌር ፕሌይ አደጋዎች ለመቀነስ ትልቅ እገዛም ያደርግላቸዋል ተብሏል። በአዲሱ ሕግ ክለቦች የተጫዋቾች ዝውውር ሂሳብ ለረጅም ጊዜ በማይከፋፈል ሌሎች የተጫዋቾች ማስፈረም ቦታ እንዲያገኙም ያደርጋል ብሏል። የአውሮፓ እግር ኳስ ማህበር አሁንም የክለቦችን ኮንትራት ስምምነት ለ5 ዓመት ብቻ መመዝገቡን እንደሚቀጥል ተጠቁሟል። ነገር ግን ጣሊያን ሴሪ በኩል ሊጉ አንድ ተጫዋች እስከ 8 ዓመት ኮንትራት በክለቦች እንዲፈርምና ክለቦች ላይ በተለይም ይሄ የፋይናንሻል ፌር ፕሌይ ጫና እንዳይፈጥርባቸው በረጅም ጊዜ ገንዘብ ከፋፍለው እንዲከፍሉ የሚያስችልም ሕግ በዛው ለማጽደቅ አስበዋል ነው የተባለው። ከሰሞኑ በዓለም ክለቦች ዋንጫ ላይ ለየት ያለ ክስተቶችን እየተመለከተ እንገኛለን። በእርግጥ ውድድሩ ብዙ አወዛጋቢ ነገሮች አሉት። ልክ እንደ ካታር የ2022 ዓለም ዋንጫ ውዝግብ የማያጣው ነው ይሄኛው ታዲያም በብዙ መንገድ እየተቋረጠ ሲያስቸግር የነበረም ውድድር ነው። በሙቀትም በዝናብም ምክንያት የአየር ሁኔታው በተለይም ከሰሞኑ ሞንትሬ የሚባለው የላቲን ክለብ ደግሞ አንድ ነገርን በጨዋታ ላይ እያስመለከተ ይገኛል። ይህም ታዲያም በጨዋታ ወቅት ቅጣት ምት በሚመታ ሰዓት 2 ቋሚዎችን መስራት ነው፣ ወይም ደግሞ 2 ቆሞ የሚከላከሉ እንግዲህ ተጫዋቾችን መደርደር ነው። ለ2 ከፍሏቸው በግራና በቀኝ። ሞንቴሬ ይሄንን ሲያደርግ በዓለም ክለቦች ዋንጫ በእርግጥ በተደጋጋሚ እየተመለከት ነው። ከኢንተር ሚላን ጨዋታ ጋር ብቻ አይደለም። ታዲያ ይሄንን ያደረጉበትን ነገር አትሌቲክ መረጃ አፈላልጎ ነበረ። ይሄንን የተመለከት ነው። ይህ ታክቲክ ነባርና በ90ዎቹ ቤት የነበረ ነው። 2 ቋሚ መስራት፣ በግራውም በቀኙም ግብ ጠባቂው ትንሽ ወደ አንድ ጎን አጋድሎ ይቆማል። ይህ የተለመደ ነው ብሏል። ግን በአውሮፓ እግር ኳስ ውስጥ ብዛም የማናየው ታክቲክ እንደሆነ ይታወቃል። የፊፋው ፕሬዝዳንት ዣን ኢንፋንቲኖ እግር ኳስ በአሜሪካ በቅርብ ዓመታት ውስጥ ቁጥር 1 ተወዳጅ ስፖርት እንዲሆን እናደርገዋለን ብለዋል። ፕሬዝዳንቱ አያይዞም በሊጉ የመውረድና ማደግ ሕግ እንዲተገበር ጠይቀው ስፖርቱ ተወዳጅ እንዲሆን ይረዳዋል ሲሉ ገልጸዋል። እግር ኳስ በአሜሪካ ቁጥር 1 ስፖርት መሆን አቅም አለው ሲሉ ፊፋ ለዚህ ግብ እንደሚሰራም ፕሬዝዳንት ዣን ኢንፋንቲኖ አረጋግጠዋል። በጥቂት ዓመታት የአሜሪካ ሊግ ከዓለም ምርጥ ሊጎች አንዱ ይሆናል ያሉት ፕሬዝዳንቱ ለምን እንደሆነ መናገር እችላለሁ፣ ምክንያቱም እኔ አሁን እዚህ ነኝ ብለዋል። ስለ ክለቦች ዓለም ዋንጫ ያነሱት ዣን ኢንፋንቲኖ ውድድሩ ተጫዋቾች ወደውታል ሲሉ ተደምጠዋል። ምናልባት ከዚህ ጋር በተያያዘም ተጫዋቾቹ ውድድሩ ሲያልቅ እንዴት ነበር በሚል ጉዳይ ላይ የሚሰጡትን ጋዜጣዊ መግለጫ የምናጣቅስ ይሆናል። እሳቸው ግን ተጫዋቾች ወደውታል ብለዋል የዓለም ክለቦች ዋንጫ ውድድርን። ሜዳ ውስጥ የሚገኙ ተጫዋቾችን መተቸት አያስደስተኝም ብሏል ሮቤርቶ ባጆ። ለዚያም ነው ምንም አይነት የእግር ኳስ ትንተና ማላደርገው ብለዋል። በሜዳ ውስጥ 3 ድሪብል ማድረግ የማይችሉ አንዳንድ የቀድሞ ተጫዋቾች በሚዲያ ላይ ቀርበው ተጫዋቾችን ሲተቹ ሲያወግዙ እመለከታለሁ። እኔ ይህንን ነገር አልወደውም ብለዋል። ምክንያቱም እነሱ በእግር ኳስ ዘመናቸው አሁን ሚዲያ ላይ ቁጭ ብለው የሚያደርጉትን ነገር ሞክረውትስ አድርገውትስ ነበሮ ሲል ጥያቄ ያነሳል። እግር ኳስ ሜዳ ላይ 1 እና 2 ድሪብል ማድረግ የማይችል ሰው አሁን ከጡረታ በኋላ ሚዲያ ላይ ወጥቶ ነባር ተጫዋቾች ወይም እየተጫወቱ ያሉ ተጫዋቾች ሲተች
ተገቢነቱ ለእኔ አይታየኝም ብሏል። ሮቤርቶ ባጆ ነው ይሄን ያለው። የእናንተን የግል መልከታ በሐሳብ መስጫ ሳጥናችን ላይ ያጋሩን። ጀማል ሙሲያላ ከአንድ ተጫዋች ጋር ራት የመብላት እድሉን ባገኝ ያለምንም ጥርጥር ያ ሰው ሲያርሰበን ክርስቲያኖ ሮናልዶ ነው ብሏል። በእግር ኳስ ዘመኑ እጅግ በጣም አስደናቂ ነገሮችን አበርክቷል። እኔም እንደ አርአዬ ከምከተላቸው ተጫዋቾች አንደኛው ሮናልዶ ነው ብሏል ጀርመናዊ የባየር ሙኒክ ተጫዋች ጀማል ሙሲያላ። እናም ራት የመብላት አጋጣሚውን ባገኝ ምርጫዬ ሮናልዶ ነው ሲለ ተደምጧል። በእርግጥ ሮናልዶ በ40 ዓመቱ እያደረገ ያለው ነገር በርካቶችን እያነጋገረ ይገኛል። በቅርቡም የዩኤፋ ኔሽንስ ሊግ ወጣቱን የስፔን ቡድን አሸንፈው መውሰዳቸው ይታወቃል። በጨዋታውም ላይ ግብ አስቆጣሪ ነበረ። ከዛም በተጨማሪ በጀርመን ብሔራዊ ቡድንም ላይ ተመሳሳዩን ነገር አድርጎ ነበረ ሮናልዶ። ጀማል ሙሲያላም እጅግ በጣም ከሚያደንቃቸው ተጫዋቾች አንዱ መሆኑን አረጋግጧል። ባየር ሙኒክ ንግግሩን ወደፊት ለማራመድ ከጄሚ ጌንትስ ጋር እንዲሁም ከዶርትመንድ ጋር ቀጣይ ስራዎችን ይሰራል ተብሏል። የኒኮ ዊሊያምስ ጉዳይ እስከ መጨረሻው ተስፋ የማይቆርጡበት ቢሆንም አሁን ካለው ነባራዊ ሁኔታ አንጻር እንደ አማራጭ ከያዟቸው ተጫዋቾች ውስጥ የቦሩሲያ ዶርትመንዱ ጄሚ ጌንትስ እንደሆነ ይታወቃል። ይህን ተጫዋች ከቦሩሲያ ዶርትመንድ ለማምጣት በቀጣይ ቀናት ውስጥ ስራዎችን ይሰራሉ። የመጨረሻውን የኒኮ ዊሊያምስን ጉዳይ ግን ይጠባበቁታል ተብሏል። ሙኒክ ብቻ ሳይሆን የፕሪሚየር ሊጉ ተሳታፊ ክለብ ቼልሲ እዚህ ዝውውር ላይ እጃቸው እንዳለ ይታወቃል። እንደውም ቼልሲ የ7 ዓመት ኮንትራት ተጫዋቹን ለማስፈረም በቃል ደረጃም ከስምነት ደርሰው ሳምንታዊ ደሞዝ ዓመታዊ ጠቅላላ ደሞዙን ጭምር ከስምነት ደርሰው ችግር የተፈጠረው ለቦሩሲያ ዶርትመንድ ባቀረቡት ሂሳብ ላይ እንደነበረ ይታወቃል። አሁን ተጫዋቹም ከቦሩሲያ ዶርትመንድ ጋር በዓለም ክለቦች ዋንጫ እየተሳተፈ ይገኛል። ባየር ሙኒክም ለኒኮ ዊሊያም ዝውውር ካልተሳካ እንደ ቀጣይ እቅድ ለቼልሲ ደግሞ በክንፍ አጥቂነት እንደ ዋና እቅድ የተያዘው ተጫዋች በቀጣይ ክረምት ላይ ትልቅ ዝውውር ይሆናል ተብሎ ይጠበቃል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወደ ገኘናቸው ዕለታዊ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። አሮን ራምስዴል በአርሰናል ራሱን በደንብ አሳይቷል። የዴቪድ ሪያ መምጣት ነበረ እንዲገፋ ያደረገው። በኋላም ላይ የልጅነት ክለቡን ሳውዝሃምፕተንን ተቀላቀለ። አብሮ ወደ ታችኛው ሻምፒዮንሺፕ ወረደ። ይህንም ተከትሎ ተጫዋቹ ከሳውዝሃምፕተን ጋር ቆይታው እርግጥ አይደለም። ተጫዋቹ ወደ 20 ሚሊዮን ፓውንድ የሚጠጋ የመልቀቂያ ዋጋ አለው የቱርኩ ክለብ ጋላታሳራይ። ይህን ተጫዋች ታዲያም ከሳውዝሃምፕተን የማስፈረም ፍላጎት እንዳላቸው ዘሰን ስፖርት አስነብቧል። ተጫዋቹ ከሚወደው ክለብ ጋር በሻምፒዮንሺፕ ይቀጥላል ወይንስ ይለቃል የሚለው ነገር እርግጥ ባይሆንም ጋላታሳራዮች ግን ክለቡ መውረዱን ተከትሎ እንደ ጥሩ አጋጣሚ የተመለከተውታል የተባለው በቀጣይ ይፋዊ ጥያቄ የሚያቀርበው ከሆነ እንመለከተዋለን። የውል ማፍረሻው 20 ሚሊዮን ፓውንድ መሆኑ ግን ይታወቃል። ሌስተር ሲቲ ልክ ጁላይ 1 ሲል ሩድ ቫን ኒስተልሮይን ከአሰልጣኝነት ያሰናብታል። አሁንስ ካላችሁ መረጃው የዴቪድ ኦርኔስቴ ነው። ሌስተር ሲቲ በአንድ በጀት ውስጥ 2 አሰልጣኝ ማባረር አልፈለገም ነው የተባለው። ስቲቭ ኩፐርን በዚሁ በጀት ዓመት ነው ያሰናበቱት ካሳ ከፍለው። ሩድ ቫን ኒስተልሮይንም ያሰናብቱ የካሳ ክፍያ ይጠይቃቸዋል። ስለዚህ በአንድ በጀት ውስጥ 2 አሰልጣኝ ካሳ መክፈል ያልቻለው ሌስተር ሲቲ ቀጣይ በጀት እስኪለቀቅ ይጠብቃሉ ተብሏል። በዚህ ምክንያት እስከ ጁላይ 1 ድረስ ይቆያል ማለት ነው በክለቡ። ያው ክለቡ አሁን እረፍት ላይ ነው የሚገኘው። ከዛ በኋላ ወደ ልምምድ ሲመለስ አዲስ አሰልጣኝ አፈላልገው ሌስተር ሲቲዎች ያመጣሉ ተብሏል። በበጀት ዓመቱ ግን 2 አሰልጣኝ አናባረርም ያሉት ሌስተር ሲቲዎች ናቸው። ክሪስታል ፓላስ ቁርጡን አውቀውታል። ማርክ ጉዌ ኮንትራቱን እንደማያራዘም አረጋግጠዋል። በዚህም እንግዲህ ተጫዋቹ በቀጣይ ክረምት በነፃ ላለማጣት በዚህ ክረምት ለመሸጥ ከውሳኔ ተደርሷል። በዚህም መሰረት ክሪስታል ፓላሶች ለማንኛውም ፈላጊው 50 ሚሊዮን ፓውንድ የዝውውር ሂሳብ አቅርበዋል። በዚህ ክረምት ተጫዋቹን የሚፈልግ ካለ 50 ሚሊዮን ፓውንድ ማቅረብ አለበት። ለመሆኑ ፈላጊ ክለቦች ውስጥ ምን አይነት እንቅስቃሴ ላይ ናቸው? በተለይም ጀረል ኳንሳን ለባየርን ሊቨርፑልን የሰጠው ሊቨርፑል ምን አቅዷል የሚለውን በሊቨርፑል የመረጃ ክፍለ ጊዜ እንመለስበታለን። ፓላሶች ግን 50 ሚሊዮን ፓውንድ 1 ዓመት ኮንትራት ለቀረው ተከላካያቸውን ፈልጋለን ብለዋል። ኤርሊንግ ብሮት ሃላንድ በተወዳጁ የእንግሊዝ ፕሪሚየር ሊግ ውድ ዋጋ ያለው ተጫዋች ተብሏል። ኤርሊንግ ብሮት ሃላንድ ውድ ዋጋ ያለው ተጫዋች ሲባል 180 ሚሊዮን ዩሮ ወጪ ያስደርጋል የተባለው መረጃው የትራንስፈር ማርኬት ነው። ቡካዮ ሳካ የፕሪሚየር ሊጉ ውዱ ተጫዋች ሆኗል። በሁለተኛ ደረጃ 150 ሚሊዮን ዩሮ።
አሁን ለሊቨርፑል የፈረመው ፍሎሪያን ቬርዝ 140 ሚሊዮን ዩሮ፣ የኒካስል ዩናይትዱ አሌክሳንደር ኢሳክ፣ የአርሰናሉ ዴክላን ራይስ፣ የቼልሲው ኮል ፓልመር ደግሞ 120 ሚሊዮን ዩሮ ወጪ ማስደረግ የሚችሉ ተጫዋች በሚል አራተኛ ደረጃ ላይ ተቀምጠዋል። በዚህም መሰረት ኤርሊንግ ብሮት ሃላንድ የፕሪሚየር ሊጉ ውድ ተጫዋች ተብሏል። ትስማማላችሁ ወይ? ሐሳባችሁን አጋሩን። እንግሊዛዊ የተከላካይ ስፍራ ተጫዋች ጆን ስቶንስ በቀጣይ በማንቸስተር ሲቲ ቤት መቆየት እንደሚፈልግ አረጋግጧል። እዚህ ላይ ማንቸስተር ሲቲ ውስጥ መቆየት እፈልጋለሁ ያለው ተጫዋቹ እዚህ ያለውት ቡድኑን ለመርዳት ነው ሲል ተደምጧል። አክሎም አሁን ላይ ሙሉ ለሙሉ ብቁ ነኝ፣ በመመለሴ በጣም ደስተኛ ነኝ፣ ጉዳቱ ግን ከባድ ነበር በማለት ተናግሯል። በማንቸስተር ሲቲ 10ኛ የውድድር ዓመቱ ላይ የሚገኘው ጆን ስቶንስ ባለፈው ዓመት ባጋጠመው ጉዳት ምክንያት በቂ ግልጋሎት አልሰጠም ነበረም። ተጫዋቹ በዚህም ምክንያት በተጠናቀቀ የውድድር ዓመት በሁሉም ውድድሮች 13 ጨዋታዎችን ብቻ ማድረግ ነበር የቻለው። አሁን ግን ሙሉ ለሙሉ ከጉዳት መመለሴን ተከትሎም ለሲቲ ግልጋሎት ሰጣለሁ፣ እዚህ በመሆኔም ደስተኛ ነኝ፣ ሲቲ ውስጥም ረጅም ጊዜ መቆየት እንሻለሁ ብለዋል። ቸልሲ የግብ ጠባቂ ችግር በስፋት የተነሳበት ጉዳይ እንደሆነ የሚዘነጋ አይደለም። እኛም በመረጃዎቻችን በተደጋጋሚ አንስተነዋል። ሞናኮች ታዲያም በቼልሲ ቤት ለመጫወት ጊዜ አይሰጠውም የተባለውን ጆርጅ ፔትሮቪችን የግላቸው ለማድረግ እቅድ ይዘዋል የተባለው ከዩናይትድ ጋር በተያያዘ ኦናናን ማስፈረም ይፈልጋሉ የሚል መረጃ ቢወጣም ምንም አይነት የዝውውር ጥያቄ የሚሆን ድርድር አላካሄዱም። አሁን ደግሞ በፍላጎት ደረጃ የቼልሲውን ጆርጅ ፔትሮቪችን መፈለጋቸው ተረጋግጧል። አስደናቂ ውድድር ዓመትን ያሳልፏል። በቼልሲ ቤት ግን የቋሚነት ስፍራ ስለመሰጠቱ 100% እርግጠኛ አይደለም። እንደውም አንዳንድ የመረጃ ምንጮች በቼልሲ በኩል ይህ ተጫዋች ለገበያ ሊቀርብ ይችላል የሚሉ መረጃዎችም እየወጡ ነው። በእርግጥ እሱ ብቻ አይደለም። የቡድኑ ቁጥር 1 ግብ ጠባቂ የሚባለውም ሳንቼዝም ክለቡን የመልቀቅ ዕድሉ ሰፊ ነው እየተባለ ይገኛል። ሌላው ቼልሲ ቤት ከአጥቂ ጋር በተያዘ በርካታ አማራጮችን እየተመለከቱ ነው። በእርግጥ አስቀድሞ ሲዝማቸው ሲያያዝ የነበረው ዮኬሬስ ከሚሆነ ቤንጃሚን ሼሽኮ ላይ ስራ እየሰሩ አይደለም። አንድ ዝውውር ላይ ብቻ ነው መረጃ የጠየቁት፣ ሁጎ ኤኬቴኬን። በእርግጥ ተጫዋቹ አሁን ለዩናይትድ በጣም ቅርብ ነው እየተባለ ነው። ቼልሲዎችም ግን በዝርዝራቸው እስከያዙት አጥቂ ውስጥ አንደኛው ሁጎ ኤኬቴኬ ነው። መረጃው የፋብሪዚዮ ሮማኖ ነው። ቼልሲ በዚህ ሰዓት 9 ቁጥር አጥቂ ለማምጣት በሚያደርገው ጥረት ላይ ግን ትልቅ ሂሳብ ላይ ከፍል ይችላል ተብሏል። በኒኮላስ ጃክሰን እና በሊያም ዴላፕ ነው አሁን የፊት መስመሩ እየተመራ የሚገኘው። ግን በኒኮላስ ጃክሰን ሰሞንኛ ጉዳይ ደስተኛ አይደሉም። በዚህ ምክንያት ሁለተኛ አጥቂ ለማምጣት እቅድ ሲኖራቸው ተጫዋች የሚመጣ ከሆነ ጃክሰን ይለቃል። እስከዚህ ሰዓት ድረስ ግን በቼልሲ ዝርዝር ውስጥ ያለ አጥቂ ተጫዋች የአይንትራክ ፍራንክፈርቱ 100 ሚሊዮን ዩሮ የተለጠፈበት ሁጎ ኤኬቴኬ ብቻ ነው። ብራይተን ከሊቨርፑል ሃርቪ ኤሊዮትን ማስፈረም ይፈልጋሉ ተብሏል። በፕሪሚየር ሊግ ልምድ ያለውን ተጫዋች ወደ ቡድናቸው ማምጣት ይፈልጋሉ። ፋቢያን ሁዝለር በተጫዋቹም በኩል ሊቨርፑል የመልቀቅ ዕድሉ በጣም ሰፊ ነው። ተጠባባቂ ወንበር መቀመጥ እንደማይፈልግ በግልጽ ነው የተናገረው። በሊቨርፑል በኩል እስከ 40 ሚሊዮን ፓውንድ ለዚህ ዝውውር ይፈልጋሉ ተብሏል። ብራይተኖች በቀጣይም ተጫዋቹን ማነጋገር ይፈልጋሉ ተብሏል። በዝውውሩ ላይ ፈቃዱን ቢሰጥ ከሆነ ከዛ ደግሞ ከሊቨርፑል ጋር ድርድር ለማድረግ ቀጠሮ ይዛሉ ማለት ነው። የሚሳካ ከሆነ ወዴት ያመራል የሚለው ነገር 100% ያልተረጋገጠው ሃርቪ ኤሊዮት ግን ክለቡን የሚለቅ ከሆነ ለሊቨርፑል በቀጣይ ለሚያደርጓቸው ዝውውሮች አንድም ተጫዋች ፔሮሉን ይለቅላቸዋል፣ ሁለትም ደግሞ የዝውውር ሂሳብ ይጨምርላቸዋል። ከተጫዋቹ ሽያጭ የሚያገኙት በርካታ ሽያጮች በሊቨርፑል በኩል በዚህ ክረምት እንደሚጠበቁ ይታወቃል። ሌላው ሊቨርፑል በማርክ ጉዌ ጉዳይ ላይ ውድ ቤተሰቦቻችን የፓላስን 50 ሚሊዮን ፓውንድ ጥያቄ ነግረናቸዋል። ሊቨርፑሎች ከፓላስ ጋር ትልቅ ገንዘብ መክፈል አይፈልጉም። ይህን 50 ሚሊዮን ፓውንድም የመክፈል እቅድ የላቸውም 1 ዓመት ለቀረው ተጫዋች። ስለሆነም በሊቨርፑል በኩል የተያዘው እቅድ ፓላስ ከዚህ በታች ተጫዋቹን የሚሸጥ ከሆነ ማስፈረም አሊያም ደግሞ በነፃ የሚለቀውን ተጫዋች ቀጣይ ክረምት ላይ ማስፈረም የተያዘው እቅድ ነው። ምክንያቱም ቀጣይ ክረምት ወይም ከቀጣይ ጥር ጀምሮ በቦስማን ሕግ መሰረት መደራደር ይችላል ሊቨርፑል። ስለዚህ እሱንም እንደ አማራጭ እያዩት ነው ተብለዋል። የመርሳይድ ከተማ ጋዜጠኛ የሆነው ሉዊስ ስቴል ስለ ሊቨርፑል በመጻፍ ይታወቃል። በርካታ መረጃዎችንም ስለ ሊቨርፑል ጽፎ አጋርተናቸዋል። ሌላኛውን መረጃውን እናጋራችሁ። ስለ ሪቻርድ ሂውዝ ነው የጻፈው። ከእሱ ጋር የሚደራደሩትን ሁሉ ብትጠይቋቸው አንድ አይነት ምላሽ ሰጧል።
እሱ ጠንካራ አቋም አለው ይለዋል። እናም እንደ ተወካይ ባለፈው ክረምት እንዲህ ብሎናል። እሱ በጣም የተረጋጋና ማድረግ የሚፈልገው ነገር በሙሉ ያደርጋል። ድርድር ላይ በጣም ጠንካራ ነው። ለማሳመን እሱን በጣም አስቸጋሪ ነው። የፈለገውን ነገር ለማድረግ በድርድር ላይ በጣም ጠንካራ ሰው ነው። ሊቨርፑልን በማጠናከር ሂደትም ላይ ትልቅ ሚናን ይወጣል ብሏል። እናም የመርሳይዱ ጸሐፊ የሆነው ሌዊስ ስቴል ሪቻርድ ሂውዝ ጠንካራው ተደራዳሪ ሲል አወድሶታል። ዝውውሮቹን ማየት በቂ ይመስላል። አሌክስ ኢዮቢ በአርሰናል ተጫውተው ካለፉ ተጫዋቾች ውስጥ አንደኛው ነው። አሁን በፉልሃም እየተጫወተ ይገኛል። ዛሬ ከአንድ ሚዲያ ጋር ቆይታ ነበረው። የአርሰናል ተጫዋቾች ማስፈረም እንወዳለን ብሏል፣ እኛ ፉልሃሞች ሲል ነው። ምናልባት ሌላ ተጫዋች በዚህ ክረምት ከአርሰናል እናመጣለንም ሲል ትንቢቱን ተናግሯል። በነገራችን ላይ ከአርሰናል ሪሽ ኔልሰንን ለማምጣት ነው እስከዛሬ ጥረት ሲያደርጉ የነበረው። ስም ባይጠራም እንደለመድነው ግን ከአርሰናል ተጫዋች ማስፈረም ስለምንወድ አንድ ተጫዋች በተመሳይ መንገድ ወደ ቡድኑ ልናመጣ እንችላለን ሲል ተደምጧል። ምናልባት በቀጣይ ቀናት በፉልሃም እና በአርሰናል በኩል በሪስ ኔልሰን ዝውውር ላይ የሚደረግም ድርድር ካለ ልንመለከተዋለን። ዛሬ በርከት ያሉ ለአርሰናል ቅርብ የሆኑ የመረጃ ምንጮች አንድን ተጫዋች ከበርካታ ክለብ ጋር ስሙን ሲያያይዙት ሰምተናል። በእርግጥ ቆይታው እርግጥ እንዳልሆነ ይታወቃል። ጋብርኤል ማርቲኔሊ አንዴ ስሙን ከባየር ሙኒክ አያይዘውታል፣ ግን ተጨባጭ መረጃዎች አይደሉም። በተጨማሪም ብራይተን ኤንድ ሆቭ አልቢዮንም ይህን ተጫዋች ከዚህ ክለብ መውሰድ ይፈልጋል። ልክ እንደ ሃርቪ ኤሊዮት አይነት ዝውውር መፈጸም ይፈልጋሉ። ምናልባት ከሁለት አንዱንም ሊያዘዋውሩ ይችላሉ የሚሉ መረጃዎችም እየወጡ ይገኛሉ። በእርግጥ የጋብርኤል ማርቲኔሊ ቆይታ በአርሰናል ቤት 100% አልተረጋገጠም። አሁን ደግሞ ስሙ አንዴ ከባየር ሙኒክ አንዴ ከብራይተን ኤንድ ሆቭ አልቢዮን ጋር እየተያዘ ይገኛል። ግን በርከት ያሉ የአርሰናል ደጋፊዎች አንድ ጥያቄ አላቸው። 30 ዓመት ሞልቶታል ትሮሳር፣ ድርድር እያደረጉ ነው። ጋብርኤል ማርቲኔሊ ደግሞ ገና 24 ዓመቱ ነው። ምናልባት በብቃት ማነጻጸር ያለ ጉዳይ ቢሆንም ከ30 ዓመቱ ትሮሳርድ እና ከ24 ዓመቱ ጋብርኤል ማርቲኔሊ ግን በቡድናችሁ ውስጥ ቢቆይ ማን የተሻለ ነው? የአርሰናል ደጋፊዎች የግል መልከታችሁን በሀሳብ መስጫ ሳጥናችን ላይ ያስፍሩልን። ኢታን ንዋኔሪ ከአርሰናል ጋር አዲስ ኮንትራት ለማራዘም በሚደረገው ሂደት ላይ ድርድሮቹ እንደቀጠሉ መሆኑንና ለስምምነት በጣም መቃረባቸውን ነው መረጃዎቹ እየወጡ የሚገኙት። አስቀድሞ የማይለ ሊዩስ ስኬሊን ኮንትራት ያራዘሙት አርሰናሎች አሁን ደግሞ የኢታን ንዋኔሪን ኮንትራት ለማራዘም ከጫፍ ደርሰዋል። አንድሪያ ቤርታ ተጫዋች ከማስፈረም በተጨማሪ ኮንትራት ማራዘም ላይ ተጠምደው እንዳሉ ይታወቃል። በዝውውር ገበያውም ላይ እንደዚሁ እንቅስቃሴ እያደረጉ እንደሆነ ይታወቃል። የአክስ አስተዳደሮችም ጄሬሎ ሃቶሃን በአርሰናል የመነጠቅ ስጋት ገብቷቸዋል የሚል መረጃ ኢኤስፒኤን ይዞ ወጥቷል። አርሰናል ተጫዋቹ ላይም ከፍተኛ የሆነ ፍላጎት እንዳላቸው ከሰሞኑ በስፋት መረጃዎች ሲወጡ ነበረ። አያክሶች ስጋት ቢገባቸውም ተጫዋቹን ቢያንስ ለተጨማሪ ዓመታት ለማቆየት ጥረት እንደሚያደርጉ ተዘግቧል። የአያክስ ጥረት ደግሞ ኮንትራቱ ላይ ደሞዝ የማሻሻልም እቅድ እንዳላቸው እየተዘገበ ይገኛል። አርሰናል ለጋብርኤል ማርቲኔሊ እና ለዊሊያም ሳሊባ እንደ ባካፕ ሊጠቀማቸው ከሚያስባቸው ተጫዋቾች ጀረል ሃትዋ ነው። በዚህ ዝውውር ላይ ሌላኛው የለንደኑ ክለብ ቼልሲ እንዳለ ሳይዘነጋ ብሏል። መረጃው የኢኤስፒኤን ነው። ፓርቴ የአርሰናል ቆይታው እርግጥ ካልሆነ በኋላ መረጃውን በእርግጥ አስቀድመን ስንነግራችሁ እኛ በርከት ያሉ የአርሰናል ደጋፊዎች በወቅቱ ተቃውሞ እንደነበረ አስታውሳለሁ። በሀሳብ መስጫ ሳጥናችን ላይ ተመልክቼው ነበረ። መረጃውን እኛ ያገኘነው ከቱርክ ታማኝ የዜና ምንጭ ነበረ፣ ከአንድ ጸሐፊ ነበር ያገኘነው። ወዲያው አጋርተናችሁ እንደነበረ እናስታውሳለን። በርካታ አርሰናል የተቃወሙት ቀን ፓርቴ ታዲያ አሁንም የሚለቅ ከሆነ መዳረሻው የቱርኩ ክለብ ፌነርባቼ የመሆን እድሉ ሰፊ ነው የሚሉ መረጃዎች አሁንም ከወደ ቱርክ ታማኝ የሚባሉ ምንጮች ይዘው ወጥተዋል። መረጃውን ፓርቴና አርሰናል 100% አለየላቸውም። ምክንያቱም ድርድሩ ተቋረጠ፣ ሁለቱም እስካሁን ይፋ ስላደረጉት። ግን የቱርክ መገናኛ ብዙሃን አሁን ባለው እድል ቱርኮች ይህን ተጫዋች የገላቸው የማድረግ እቅድ ሲኖራቸው በተለይም ፌነርባቼ መዳረሻው ሊሆን ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ቶማስ ፓርቴ ግን እንዳጠቃላይ በአርሰናል ቢቆይም ባይቆይም የዙቤሜንዲ እቅድ በአርሰናል በኩል በቋሚነት እንዲሰለፍ ነው። በእርግጥ አስቀድሞ ጆርጂኒዮ ለቋል። በአርሰናልና በዙቤሜንዲ መካከል የዝውውር ሂሳቡ
አጠቃላይ በሪያል ሶሴዳድ በኩል ይፈልጉታል የተባለው 65 ሚሊዮን ዩሮ አካባቢ ነው። አርሰናልም እሱን ይከፍላል ተብሎ ነው የሚታሰብ። በሁለቱ ክለቦች መካከል ግን ጠንካራ ድርድር ይደረግበታል የተባለው እና በርከት ያሉ ምንጮችም ድርድሩ ከስምነት ተደርሷል፣ በተለይም በ3 ዙር ይከፈል በሚል ጉዳይ ላይ ከስምነት ተደርሷል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ዙቤሜንዲ በአርሰናል ለንደን እንደሚገኝ ይታወቃል። የሕክምና ምርመራውን ምናልባትም ከነገ ጀምሮ ሊያደርግ ይችላል የሚሉ መረጃዎችም ጎን ለጎን እየወጡ ነው። አዲስ ነገር ካለ ግን በዚህ ዝውውር ላይ እንደዚሁ የምናጋራችሁ ሲሆን ምናልባት ለአርሰናል ደጋፊዎች አጠር ያለ መረጃ ለመጨመር ያክል ከቤንጃሚን ሼሽኮ ጋር በተያያዘ አሁን እየወጡ ያሉ መረጃዎች ናቸው። በእርግጥ ጉዳዩን እናጠረዋለን በስፋት። ይህ ተጫዋች የጠየቀው ዓመታዊ ደሞዝ ከአርሰናል ጋር ትልቅ ችግር ልዩነትን ፈጥሯል በሚል እንያዘው። ከወደ ጀርመን አካባቢ የወጡ መረጃዎች የሚያመለክቱ እሱን ነው። ሚረር ስፖርትም በአርሰናልና በሼሽኮ ዓመታዊ ደሞዝ ላይ ከፍተኛ ልዩነት አለ የሚሉ መረጃዎች እየወጡ ነው። ጉዳዩን አጥርተን በማለዳው መረጃ ለአርሰናል ደጋፊዎች ተጨማሪ መረጃ ይዘን እንደምንመጣ በቃል ስፖርት ስም ቃል ገባን። አንድ በጣም አነጋጋሪ መረጃ እዚሁ ላይ እንጨምር። ጆን ቴሪ የቼልሲ ተጫዋች ነበረ። ቼልሲ 2004-5 የውድድር ዓመት እና አርሰናል ኢንቪንሲብል ዋንጫ ያነሳበት 2002-3 የውድድር ዓመትን አነጻጽሯቸው ነበረ። ቼልሲ የተሻለ ቡድን ነበር ብሏል። ልንሸነፍ የማይገባውን የማንቸስተር ሲቲን አንድ ጨዋታ ብቻ ነው ልንጠቅስ የምንችለው። አርሰናሎች በአንጻሩ ለ12 ጊዜ አቻ ወጥተዋል። እኛ ግን አንድ ጨዋታ ነው የተሸነፍነው። ስለዚህ ሙጉት መግጠም ባልፈልግም እኛ አንድ ጊዜ ብቻ ተሸነፍን፣ 8 ጊዜ አቻ ተለያየን፣ 15 ጎሎች ብቻ ነው ያስተናገርነው። ስለዚህ እኛ አንድ ጨዋታ መሸነፋችን ከኢንቪንሲብሉ አርሰናል በታች እንድንሆን አያደርገንም። ይልቁንስ ከተሸነፍነው አንድ ጨዋታ አንጻር ብቻና አርሰናል ከወጣው 12 አቻ አንጻር ካየነው የእኛ ሪካርድ በጣም አስደናቂ ነው እየተባለ ነው። የወርቅ ዋንጫውን የወሰደው ግን አርሰናል እንደሆነ አይዘነጋም። አንድም ጨዋታ ሲያሸነፍ ፕሪሚየር ሊግ ዋንጫውን ማሳካቱን ተከትሎ የግል መልካታችሁን በጆን ቴሪ የግል ሀሳብ ላይ ልታጋሩን ትችላላችሁ። ማንቸስተር ዩናይትዶች ከወደ ላቲን ተጫዋች እየተመለከቱ ይገኛሉ። በእርግጥ ዲያጎ ሊዮንን አምጥቷል። በቀጣይ ወር ካሪንግተን ይደርሳል ተብሎ ይታሰባል። ተጫዋቹ በተያዘው እቅድ መሰረት አሁንም ሌላ ተጫዋች ከወደ ላቲን እየተመለከቱ ይገኛሉ። በፓልሜራስ ቤት ይገኛል። በጣም አስደናቂ ተጫዋች ነው። ሪቻርድ ሪዩስ ይባላል። ኮሎምቢያ ተጫዋች ነው። ይህ በሚቀጥሉት ቀናት ውስጥ ልንመለከታቸው ከምንችላቸው ሁነቶች ውስጥ አንደኛው ነው እያሉ ነው መረጃውን የኮሎምቢያ መገናኛ ብዙሃን ናቸው ዛሬ በስፋት ያስነበቡት። የማንቸስተር ዩናይትድ የመሃል ሜዳ ክፍል በቀጣይ እንግዲህ በጥራት ደረጃ መጫወት የሚችል ከሜዳ ሜዳ ተሯሩጦ መጫወት የሚችል ተጫዋችን ይፈልጋል። ካዜሜሮ ጉዳይ ያበቃለት ይመስላል። ከዛ በተጨማሪ ደግሞ በኤሪክሰን በኩል ያው መለየት እንደተፈጠረ ይታወቃልና በማንቸስተር ዩናይትድ በኩል ይህን ተጫዋች ለማምጣት በቀጣይ ቀናት ድርድር ሊያደርጉ ይችላሉ ይላል። የኮሎምቢያ መገናኛ ብዙሃን ነው መረጃውን ይዞት የወጡት። ሪቻርድ ሪዩስ አስደናቂ የፓልሜራሱ የመሃል ሜዳ ተጫዋች በዩናይትድ መለማዮች አይን ውስጥ ወድቋል። ማንቸስተር ዩናይትድ ቤት የካሪንግተኑ ምሩቅ ኮቢ ማይኖ በኦልትራፎርድ መቆየት ጉዳይ 100% እርግጥ አይደለም። ተጫዋቹ በዩናይትድ መቆየት ይፈልጋል። ጥቅማጥቅሙና የቋሚነት ስፍራው ዋስትና ከተሰጠው በአንዳንድ ጉዳዮች ዙሪያ ድርድሩ አሁንም እንደቀጠለ ነው። ከስምነት ባይደረስበትም ማንቸስተር ዩናይትዶች ሩበን አሞሪም ግልጽ እንዳደረጉት ከሆነ ከአንድ ወር በኋላ ወይም ጥቂት ቀን ወደ 27 ቀን አካባቢ ይቀሯል ዩናይትድ ጨዋታ ሊያደርግ። ከዛ በፊት ዩናይትድ ሙሉ ስኳዱ እንዲሟላላቸው ይፈልጋሉ። ክለብ ውስጥ የሚቆዩትም ተጫዋቾች ግልጽ ተብሎ እንዲታወቅ፣ አዲስ የሚመጡትም ተጫዋቾች በዛው ልክ እንዲታወቁ ይፈልጋሉ ሩበን አሞሪም። በቀጣይ ቀናት የኮቢ ማይኖንም የማንቸስተር ዩናይትድ ቆይታ ዙሪያ እንግዲህ እልባት ይሰጡታል ተብሏል። ዋና አሰልጣኝ ሩበን አሞሪም በበኩላቸው ለኮቢ ማይኖ እንግዲህ የወደፊት እቅድ ጋር ተቃርኖ የላቸውም የሚሉ መረጃዎች እየወጡ ይገኛሉ። ምናልባት ግን በሳቸው ያጨዋወት ስታይል ሮቴሽን ሊበዛው ይችላል ወይም ተጫዋቾችን ቀይሮ የመጠቀም ነገር ያበዛሉና በዛ ደረጃ የሁሉም ዕጣ ፈንታ ላይ የሚደርስ ነው። ኮቢ ማይኖ ግን በማንቸስተር ዩናይትድ የደሞዝም ጥያቄ እንዳለው ይታወቃል። በቀጣይ 3 ሳምንታት ውስጥ እልባት ይሰጡታል ብሏል። መረጃው የዘጋርዲያን ነው። አነጋጋሪው ሰው ማርከስ ራሽፎርድ ድርጊቶች እንደቀጠሉ ናቸው። ከሰሞኑ ላሚን ያማልን አወደሰ። ባላንዶር ለምርጥ ተጫዋች ከሆነ ለላሚን ያማል ይገባል፣ ሻምፒዮንስ ሊግ ላነሳ ከሆነ ደግሞ ለዴምቤሌ ይገባል አለ። ያው ከላሚን ያማል ጋር መጫወትን በተመለከተ ብሎ ነበር። አሁን ባርሴሎና ከደቂቃዎች በፊት በማህበራዊ ትስስር ገጻቸው የአመቱን ጎሎች በተመለከተ አንድ ምስል ለጥፈው ነበረ። ይህን ምስል ወዲያው ላይክ ያደረገው ንብረትነቱ የዩናይትድ የሆነው ማርከስ ራሽፈርድ ነው። ቀደም ባለው መረጃችን ነግረናችኋል። የቴሪ ዳንኤል ሆነሪ አድናቂ ነኝ ያለ
አሁን ደግሞ በይፋ የማህበራዊ ትስስር ገጽ ላይ በመግባት የባርሴሎናን መልእክቶች ላይክ ማድረጉን ቀጥሏል። ተጫዋቹ በዩናይትድ ቤት እህል ውሃው ያበቃ ይመስላል። በእርግጥ ከሩበን አሞሪም ጋር ችግራቸውን ቁጭ ብለው ያወራሉ የሚሉ መረጃዎች ቢወጡ እስከዚህ ሰዓት ድረስ ግን ምንም መረጃ የለም። ባይሆን የዴቪድ ኦርኔስቴ መረጃ እንደሚያመለክተው ከሆነ ራሽፈርድ ዝውውሩ ካልተሳካም በቅድመ ውድድር ልምምር ላይ ሊካፈል ይችላል የሚሉ መረጃዎች በስፋት እየወጡ ነበር። የሜክሲኮ ክለብ ፓቹካ አሰልጣኝ ጄሚ ሎዛኖ ቡድናቸውም ሪያል ማድሪድን ለማሸነፍ እንደሚፋለም ገልጸዋል። ሪያል ማድሪድ ለማሸነፍ ያለውን ሁሉ እንሰጣለን ያሉት በዚህ ውድድር የዣቪ አሎንሶ ምርጥ አቅም እንመለከታለን ብዬ አላስብም፣ እሱ ቡድኑ ላይ አሻራውን ለማሳረፍ በቂ ጊዜ ያስፈልገዋል ሲሉ ተደምጠዋል። ሪያል ማድሪድ ከፓቹካ ጋር የሚያደርጉት የክለቦች ዓለም ዋንጫ ጨዋታ ነጭ ማሊያ ለብሰው ወደ ሜዳ እንደሚገቡ ተገልጿል። የሜክሲኮ ክለብ ፓቹካ በበኩሉ ሰማያዊ መለያ ለብሰው ጨዋታውን የሚመሩት ዳኞች ብርቱካናማ መለያ ለብሰው ወደ ሜዳ ይገባሉ። ጨዋታው የሚደረግበት የአሜሪካ ባንክ ስቴዲየም ሜዳ ተጫዋቾች ከማሟወቅ በኋላ እረፍት ሰዓት ላይ ውሃ የሚጠጣም ይሆናል። በጨዋታው ወቅት የሙቀት መጠኑ ከጨመረ 30ኛና 75ኛው ደቂቃ ላይ ተጫዋቾች የማቀዝቀዣ እረፍት ይሰጣቸዋል። ነጭ ፎታ ጣል ያደርጋሉ ማለት ነው። 63,000 ተመልካች ይይዛል ለአሜሪካን ባንክ ስቴዲየም። ሙቀቱ ወደር የለሽ ነው እዚህ ስቴዲየም ላይ። ወደ ቤተሰቦቻችን ፓሪስ ሰን ዠርሜን ከሰሞኑ ነጭ ፎጣ ጣል አድርገው በጨዋታው አጋማሽና መሀል ላይ ተመልክተናቸው ነበረ። የዓለም ክለቦች ዋንጫ ከእንደዚህ አይነት ታሪኩ ጋር ቀጥሏል። ማን ሻምፒዮን ይሆናል የሚለው ግን እስካሁን ፍንጭ አልተሰጠበትም። የላቲን ክለቦች የአውሮፓ ክለቦችን አብዝተው እየፈተኑ መሆናቸውንም እንዲሁ የተመለከትንበት ነበር።